ይኸው ጦርነቱን ጀምረውታል። ኢትዮጵያኖች ሳይቃጠል በቅጠል እንደሚሉት አበው ይሄን ጦርነት በፍጥነት ሁሉም ኃይሎች የመዘዙትን አፈሙዝ እንግዲህ ሁሉም ኃይሎች እንዲሰበስቡና ዘለቂታዊ ሰላም በሁሉም ቀጠና እንዲሰፍን ሁላችሁም በምትችሉት አቅም ይሄንን ጦርነት ተቃውሞ እንደምታዩት ነው። እንግዲህ በዚህ ተሳቢ መኪና የተጫኑ የትግራይ ልጆች አንድም ሳይቀሩ በምታዩት መልኩ አልቀዋል ማለት ነው። ድጋሚ የ1 ሚሊዮን ወጣት ህይወት ድጋሚ የትግራይ እናት ልትከፍል ነው። ልጆቿን ድጋሚ ልታጣ ነው። እባካችሁን በመንግስትም ኃይል በተቃዋሚዎችም ኃይል የሚረግፈውን ወጣት ቁጥር እባካችሁን ሁላችሁም ድምጽ በመሆን አንድም ወጣት አንድም እናት እንዳታለቅስ በልጇ ሞት ድጋሚ እንዳትሰበር ሁላችሁም በምትችሉት አቅም ይህን ቪዲዮ አሰራጩት፣ ተቃውሙ ፕሊዝ። ይሄ ጦርነት ከዚህ ከባሰ የከፋ ደረጃ ላይ ነው የሚደርሰውና እባካችሁን በምትችሉት አቅም እንቃወም ለማለት ያክል ነው። ጦርነቱን ህወሓት እንግዲህ ሂልና በተባለው አካባቢ ቀጥተኛ ውጊያ በማድረግ እንደምታዩት ብዙ ወጣቶች በዚህ ተሳቢ ተጭነው ሲሄዱ የነበሩ አልቀዋል ማለት ነው። ድጋሚ ሌላ ችግር ከመፈጠሩ በፊት ሁላችሁም ተቃውሙ። መግለጫ ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት ሲያካሂደው የቆየው ሁለንተናዊ ከበባና ክልከላ በድሮንና ተላላኪ ታጣቂዎቹ ሲያደርሰው የቆየው ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ሐምሌ 25 2018 ዓመተ ምህረት ንጋት ጀምሮ በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። ይህ ስርዓት ወደ ስልጣን ከመጣበት ጀምሮ በትግራይ ህዝብ ላይ ጄኖሳይድ በማወጅ ሁሉም አይነት ዓለም አቀፍ ወንጀሎች የፈጸመና እየፈጸመ የቆየ ሆኖ ከፕሪቶሪያው ስምምነት በኋላም የትግራይ ህዝብ ለማንበርከክና ለመበተን ካለው ጽኑ ፍላጎት የተነሳ የተለያዩ ሴራዎች፣ ከበባና ክልከላ እንዲሁም ወታደራዊ ዝግጅቶች ሲያደርግ ከቆየ በኋላ ትግራይን ዳግም ለመውረርና የትግራይ ህዝብ ለማጥፋት አሁን ላይ ውጊያ ከፍቶብናል። ስለሆነም በውስጥና በውጭ የምትኖር የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ የትግራይ ብሔራውያን ኃይሎችና ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ የሃይማኖት ተቋማትና ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችን ለማረጋገጥ በሚደረገው ፍትሃዊ ትግል እምቢ ለብሔራዊ ጥፋት ብላችሁ ዛሬም እንደ ትናንቱ ተአምራዊ ታሪክ ለመስራት እንድትዘጋጁ ጥሪያችን እያቀረብን የተጀመረውን ዳግማዊ ወራርና ጄኖሳይድ የሚመለከቱ ለውጦች በሚመለከታቸው አካላት በየጊዜው አስፈላጊውን ማብራሪያና መግለጫ የሚሰጥ መሆኑን እናሳውቃለን። በዚህ አጋጣሚ ህዝባችን አስፈላጊ ጥንቃቄዎች እንድታደርግ እናሳስባለን። የአብይ አህመድ ጄኖሳይዳዊ አገዛዝ እያካሄደ ለቆየው ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎች ተከትሎ ዛሬ ሐምሌ 25 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል። ገረዜሪያሉ አዘጋጅቶታል። ስለ ሻጎስ ያቀርብ ወቅታዊ ሁኔታ ከትግራይ መንግስት የተሰጠ መግለጫ የአብይ አህመድ ጄኖሳይዳዊ አገዛዝ እያካሄደ ለቆየው ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎች ተከትሎ ዛሬ ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል። ጄኖሳይዳዊ አገዛዙ ወደ ስልጣን ከመጣበት ቀን አንስቶ በትግራይ ህዝብ እያካሄደ የቆየው ጄኖሳይዳዊ ተግባራት የትግራይን ህዝብ ከምድረ ገጽ የማጥፋት እቅዱን ለማሳካት ካለው ህልም የተነሳ መሆኑ ግልጽ ነው። ከዚህ በመነሳትም ዓለም አቀፍ ወንጀሎች እየፈጸመ ቆይቶም አሁንም በመፈጸም ላይ ይገኛል። የፕሪቶሪያ ስምምነት ከተፈረመ በኋላም የትግራይን ህዝብ ለማንበርከክና ለመበተን ካለው የማይረካ ፍላጎት በመነሳት የተለያዩ ተንኮሎች፣ ከበባና ክልከላዎች እንዲሁም ወታደራዊ መቀራረብ እያደረገ ቆይቶም ዳግም የትግራይን ህዝብ ከምድረ ገጽ ለማጥፋት ተነሳሽነት ወስዶም ዛሬም ጦርነቱን በግልጽ ጀምሮታል። በመሆኑም በሀገር ውስጥና በውጭ ሀገራት የምትኖር
የትግራይ ሕዝብ፣ ዲያስፖራዎች፣ ሁሉም የትግራይ ሰራዊትና የጸጥታ አካላት፣ የትግራይ ብሔራውያን ኃይሎች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖታዊ ተቋማትና ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችንን ለማረጋገጥ በምናካሄደው ፍትሃዊ ትግል እንደ ትናንትናው እንደ ሕዝብ ከቶ አንጠፋም ወይም ዘበት ንብሔራዊ ብርሰት በማለት ተአምራዊ ታሪክ ለመስራት ዝግጁ እንድትሆኑ ጥሪ እያቀረብን ጄኖሳይዳዊ አገዛዙ ዳግም የከፈተብንን ጦርነት አስመልክቶ በሚመለከታቸው አካላት በየጊዜው ማብራሪያዎች የምንሰጥ መሆኑን እንገልጻለን። በዚህ አጋጣሚ ሕዝባችን ተገቢ ጥንቃቄዎች እንዲያደርግ እናሳስባለን። የዓለም ማህበረሰብም የአብይ አህመድ ጄኖሳይዳዊ አገዛዝ የጀመረው ዳግም ጦርነት በቀጠናውና በአካባቢው ሊያስከትል በሚችለው መዘዝ ዙሪያ ግንዛቤ ሊወስድ ይገባል። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 25 ቀን 2018 ዓ.ም መቀለም። በቅድሚያ የኢትዮጵያ መከላከያ ሰራዊት በሸረሪና አካባቢ ጥቃት በከፈተው የህወሓት ኃይል ላይ ባደረገው የድሮን ጥቃት ታጣቂው የህወሓት ቡድን ሙሉ በሙሉ ተደምስሰዋል። የኢትዮጵያ ሀገር መከላከያ ሰራዊት በሸረሪና አካባቢ በሚገኙ የመንግስት የጦር ይዞታዎች ላይ ጥቃት በከፈተው የህወሓት አርሚ 7 የተባለ ክንፍ ላይ የውጊያ ድሮኖችን በመጠቀም የአየር ላይ ጥቃት መፈጸሙ ታውቋል። የፌዴራሉ ጦር የውጊያ ድሮኖችን በማሰማራት የህወሓት ኃይል ሲንቀሳቀስባቸው የነበሩ የጦር ተሽከርካሪዎች ወይም ኮንቮዮች ላይ ኢላማ ያደረገ የማጥቃት እርምጃ ወስደዋል። የአየር ላይ ዘመቻው ከዚህም በተጨማሪ የጦር መሳሪያዎችን፣ ጥይቶችንና ስንቅን ሲያጓጉዙ በነበሩት የጭነት መኪኖች ላይ ያነጣጠረ እንደነበረ ተገልጿል። በዚህም የመከላከያ ሰራዊቱ እርምጃ በአክራሪው ኃይል ላይ ከባድ ጉዳት ማድረሱ ተረጋግጠዋል። ከግንባር በተገኙ ትኩስ መረጃዎች መሰረት ጀግናው የሀገር መከላከያ ሰራዊት በበረከት ግንባር ፍጹም የሆነ የጦር የበላይነት ተቀናጅተዋል። ከሰዓታት በፊት ከበረከት ወደ ሁመራ ሆስፒታል ለሕክምና በአምቡላንስ ከመጣ የአይን እማኝ በተገኘው ማረጋገጫ መሰረት የመከላከያ ሰራዊቱ የከባድ መሳሪያ ክፍሎች በበረከት ላይ ምሽጋቸውን በማጽናት በጠላት ላይ እሳተ ገሞራ አዝንቧል ተብለዋል። የመከላከያ ሰራዊት በህወሓት አርሚ 7 እና አርሚ 15 እንዲሁም ከነሱ ጋር አብሮ በተሰለፈው የሱዳን እግረኛ ጦር ላይ ከፍተኛና አይቀሬ ውድመት አድርሶባቸዋል። የጦር ሜዳ መረጃው እጅግ አስገራሚ ነው። በተለይም የህወሓት አርሚ 15 በመከላከያ ሰራዊቱ ሙሉ በሙሉ ተንኮታክተዋል። በመከላከያ የምድርና የመድፍ ድብደባ ሙሉ በሙሉ ተደምስሰዋል ተብለዋል። እስከዚች ሰዓት ድረስ የኢትዮጵያ ድንበር በመከላከያ ሰራዊት ደምና አጥንት በጽኑ እንደተከበረ መሆኑን መላው ዓለም ሊያውቀው ይገባል ተብለዋል። በሌላ በኩል በኤርትራ ድንበርና ወደ ትግራይ ድንበር በአዲጎሹ አቅጣጫ ከፍተኛ ቁጥር ያለው የመከላከያ ሰራዊት በማንኛውም ሰዓት ሊቃጣ የሚችልን ትንኮሳ በአፋጣኝ ለመቅጨት በተጠንቀቅ ላይ ይገኛል። መከላከያ የብረት ቅጥር ሆነው ዘብ እንደቆመ ተዘግቧል። ቀጠለ ሲሆን መድፍን ጨምሮ የከባድ መሳሪያ ተኩስ እንደቀጠለ ነው። በሁመራ አቅጣጫ ሸረሪና ላይ በኢትዮጵያ መከላከያ ሰራዊት ጠዋት 11:45 ላይ ውጊያ የከፈተው የአርሚ 15 መካናይዝድ ኃይል ኮር 153 ሙሉ ለሙሉ ተደመሰሰ። ከአርሚ 7 ጋር ተዳብሎ የገባው የሱዳን እግረኛ ወታደር በደንብ እየተስተናገደ ነው የተባለ ሲሆን መከላከያ ቀድሞ ወደ ውጊያ አይገባም፣ ተገዶ ከገባ ሳይጨርስ እንደማያቆምም ነው የተገለጸ ያለው። የሻዕቢያ ወታደራዊ አዛዦች ከኛ ፍቃድ ውጪ በሁመራ አቅጣጫ ጦርነት እንዲከፍቱ ትዕዛዝ ሰጥቷል ያሉትን ወርቅ አዝማች ምግባይ ኃይልን አክሱም ከተማ አስቸኳይ ስብሰባ ጠርተው እየገመገሙትም ነው። ጦርነት እንደተጀመረ እየሰማን ነው። ሱዳን ድንበር ላይ በትግራይ በኩል እነማን ናቸው እየሞቱ ያሉት ብንል በግድ ከእናቶቻቸው ጉያ አይታፈሱ ከ12 ዓመት ጀምሮ ህፃን ወንድሞቻችን ናቸው እየሞቱ ያሉት። አይላችሁ ለምሳሌ ይሄ ቪዲዮ የምታዩት ባለፈው ጦርነት አክቲቭ ተዋጊ የነበረ የቲዲኤፍ አባል ነው። እንደምታዩት ነው 12 ዓመት ህፃን ሜካናይዝድ ነበርኩ መረጃ ነበርኩ ነው የሚለው ስለያ ማለት ነው።
እነዚህ አረመኔዎች ህፃን ልጅ አይቀራቸውም ጦር ግንባር ላይ ሰው ሲጨምሩ ማለት ነው። ሰው ህፃናት ወንድሞቻችን ሳይቀር ነው የድሮን ሰለባ እየሆኑ ያሉት። ህወሓቶች ግን ምን የሚል ፕሮፓጋንዳ ጀምረዋል። ጭራሽ ፍልሚያው እየተካሄደ ያለው በክላሽና በድሮን መካከል ነው። ይኸውላችሁ እንግዲህ እንደዚህ አይነት ድንቁርና እኔ የትም ልትሰሙ አትችሉም። እግዚአብሔር ይሁነን። ክላሽና ድሮን ተዋግተን ከፍተኛ ጽናት እያሳየን ነው የሚል ፕሮፓጋንዳ እንደ መስማት በዚህ ዘመን እጅግ የሚሰቀጥጥ የሚያሳዝን ዜና የለም። ግን ህፃናት ወንድሞቻችን የዚህ ጦርነት ሰለባ እየሆኑ ነው። የቲዴፍ አባላት ባላችሁበት ይህ መልእክት የሚደርሳችሁ ከሆነ ሼር አድርጉላቸው። የምታውቋቸው የቲዴፍ አባላት ተበተኑ። ይህ ውጊያ እናንተ አይደለም። ይህ ውጊያ የትግራይ ህዝብ ውጊያ አይደለም። ይህ ውጊያ በህወሓትና በፌዴራል መንግስት። ህወሓቶች እነማን እንደሆኑ እናውቃለን። እጅግ በቁጥር አነስተኛ 40-50 የማይሞሉ ሰዎች ናቸው። በእነሱ መካከልና በፌዴራል መንግስት እየተካሄደ ያለ ጦርነት ነው። ህግ የማስከበር ጦርነት ነው። ራሳችሁን አድኑ። ተበተን። ከቻልክ ሀራ መሬት ወደ ሀራ መሬት ጥፋ። ካልቻልክ ደግሞ ወደ እግር ወዳመራል ብቻ ከጦርነት ቀጠና መራቅ አለባችሁ። ህይወታችሁን ማትረፍ አለባችሁ። እባካችሁ። ሰላም ለትግራይ ህዝብ። ይመቻችሁ።